ስሞት በመቃብሬ ላይ እንደዚህ ብላችሁ ጻፉ። ሐሰትን በመረጥ ዓለም ውስጥ ስለ እውነት ተሰዋ። እንግዲህ እንደሚታወቀው እነኚህ ኡስታዞች ላይ ሐሰታቸውን ካጋለጥኩ በኋላ የተለያየ ማስፈራሪያዎች ይደርሱኛል፣ ቴክስቶች፣ እንዲሁም ደግሞ ትልቁ አካውንቴም እንዳይሰራ ተደርጓል። ስሞት በመቃብሬ ላይ እንደዚህ ብላችሁ ጻፉ። ሐሰትን በመረጥ ዓለም ውስጥ ስለ እውነት ተሰዋ። እንግዲህ እንደሚታወቀው እነኚህ ኡስታዞች ላይ ሐሰታቸውን ካጋለጥኩ በኋላ የተለያየ ማስፈራሪያዎች ይደርሱኛል፣ ቴክስቶች፣ እንዲሁም ደግሞ ትልቁ አካውንቴም እንዳይሰራ ተደርጓል። ታውቃላችሁ፣ እነኚህ ኡስታዞች በሐሰት ክርስቲያኖች ፖድካስት ባላቸው ላይ ሚዲያዎች ላይ እየቀረቡ የሐሰት ፕሮፓጋንዳ ይሰራሉ ማለት ነው። እሱን ማጋለጥ ችያለሁ እና ይሄንን ወደ ብርሃን ሲወጣና ሰዎች ሲያውቁ ስለተበሳጩ የተለያዩ አስፈራሪዎች በየቀኑ ይደርሱኛል። በተለይም ኡስታዝ አቡበከር ምን አይነት ውሸት እንደዋሸ አሳይቻችኋለሁ። ግን ሁለት ሚዲያዎች ላይ እንኳን ቀርቦ የተናገረውን እንዳስደምጣችሁ፣ ሶስተኛ ቦታም ደግሞ ሄዶ ይህንን ውሸት ከራሱ ጋር የሚጋጭ ተናግሯል። እሸቱ መለሰ ጋር የተናገረው ሌላ ነው። ማናዘዋል ጋር ደግሞ የተናገረው ሌላ ነው። አንደኛው ጋር የአብይ ጾም አለ። አብይ ጾም ማለት አሁን እየጾም ነው ያለ ነው ማለት ነው። እሱ የሰኔ ጾም አይደለም። አብይ ጾም ይሄ አይደለም። ማናዘዋል ጋር ደግሞ ሄዶ ምንድን ነው ያለው? የሰኔ ጾም ነው ያለው። አዳምጡት ከራሱ። ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛው የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የለቱ ጊዜ ምናልባት እንዳሁን የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለብቻ ውይይት ላይ ያሉ የቅዳሴ ሰዓት ደረሰላቸው። እዛው መስጊድ ተቀምጠው እዛች አንድ ዳር ላይ ሄዱና ጸልዩ ይሏቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱን የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ ያንን መረጃ መጡ እንዴ ኡስታዝ አባበሉ የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሂህም አይደለም። መስጊድ ውስጥ እነዛ የናጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነብዩም አልፈቀዱም። እኔ ነኝ ያለ ስለ ሐዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። እንግዲህ እንደሰማችሁት ነው። ኡስታዝ አቡበከር ሁለት ቦታ ላይ የተለያየ ነው የተናገረው። አንደኛው ላይ ሰኔ ጾም አለ፣ አንደኛው ላይ ደግሞ የአብይ ጾም አለ። ይሄ ከራሱ ጋር ራሱ የሚጋጭ ነው። የአብይ ጾም በሰኔ አይደለም የሚጾም አንድ። ሌላኛው ደግሞ 11 ሰዓት ላይ ቅዳሴ አይካሄድም። ከምሽቱ ከ11 ሰዓት በኋላ ቅዳሴ ቀደሱ ይለናል። ቅዳሴ ሰዓታቸው ደረሰ። ይሄ ቅጥፈትና ውሸት ነው። ቅዳሴ ደግሞ ጣዖት የሚመለክበት ቦታ ላይም አይደረግም። ይሄ ሌላኛው ቅጥፈቱ ነው ማለት ነው። ይሄንን በማጋለጤ በጣም ተበሳይተዋል። ኡስታዝ አቡበከር ብቻ ሳይሆን ኡስታዝ ያሲን ኑሩም ክርስቲያኖችን ለማጭበርበር ይህንኑ ተመሳሳይ ሲናገር ሰምተነዋል። የኛው ኡስታዝ ቅድም እንደሰማችሁ ለአቡበከር ምላሽ ሰጥቶበታል። እኛ ካጋለጥን ካወጣን መረጃ በኋላ እንዲየመጡ ነው ይሄ ነገር መቅረት አለበት፣ የምንዋሻው ነገር ኡስታዞቻችን መዋሹት አቁሙ እያሉ ነው። አንዳንዶች ግን የኡስታዞቻቸው ገመና እንዲገለጥ ስላልፈለጉ እኛን ለማስገደል እኛን ለማጥቃት እየጣሩ ይገኛሉ ማለት ነው። ያሲን ኑሩም ሲቀጥፍ የራሱ ወንድም ምላሽ ሰጥቶታል አሁን ማለት ነው። አዳምጡት። ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ሶላት ላይ ያረጉ እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዛ ለሰላም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች ስምና ያ ኢክራህ ቢዲን ሲሉ ተናገሯል። طيب الحمد لله والصلاه والسلام على رسول الله ብለናል። አላህ Subhanahu Wa Ta'ala ኸይሩን ይቅጠመን። ምን አሉ ዑለሞች ይሄንን አይነት ሐዲስ በአጠቃላይ የነጅራን ነሰራዎች
ነብዩ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሪ ሐዲሱ ضعيف ነው ብለዋል። እንደው ምን አሉ ዑለማዎች ላ ይህተጁ ይሄ ሐዲስ እንደው ለሁጃም አይሆንም። ይሄንን አይነት አተር ይሄንን አይነት ንግግር ለሌሎች እንደው እስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ አልአተሩ الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به انتهى ولا يحتج به። ስለዚህ ኡስታዝ ያሲን ኑሩ ይሄንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋል። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነብዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ መን ያዕቂል እንደው የማንኛው ሙስሊም ነው ይህን ነገር እንደው በትክክለኛ አርጎ የሚወስደው በትክክለኛ ነገር ነው ብሎ የሚገነዘበው? ማንም ውድ ሀገሬ ልጆች ክርስቲያኖችም ሆናችሁ ሙስሊሞች እንግዲህ እነ ኡስታዝ አቡበከር እነ ኡስታዝ ያሲን ኑሩ እነ ኡስታዝ አህመዲን ጀበል አዲስ ታሪክ እየፈጠሩ በውሸት ክርስቲያኑን ለማታለል ያስተማሯችሁ እናንተው ነው መስሏችሁ እኔ ሳጋልጠው አንተ ቀጣፊ ትገደላለህ እንዴት ትደረጋለህ እያላችሁ ለኡስታዞቻችሁ ጠበቃ የምትቆሙ ይሄው እኛን ያልነው እውነት መሆኑን የሚደግፉ የራሳችሁ ኡስታዞችም እየመጡ ነውና እውነት አርነት ያወጣል። ኡስታዞቻችሁ ምን ያህል ወራዳና ውሸታም እንደመሆኑ እንደተረታችሁ ከእንደዚህ አይነት አስተምሮ ማለትም ውሸታም ከሆኑ ኡስታዞች ምንም አይነት መረጃ ባለመቀበል ከነሱ ጋር ብረት በማለማድረግ ወደ ክርስትና እንድትመጡ ጥሪ እናቀርብላችኋለን። ውድ ክርስቲያኖች ደግሞ ይህን ቪዲዮ በተለያዩ ሶሻል ሚዲያ በማሰራጨት ኡስታዞቻቸው ምን ያህል ቀጣፊና ውሸታም እንደሆኑ ይህንን ተመሳሳይ አንዷን ታሪክ እንኳን በተለያየ ቦታ የፈጠሯትን ውሸት አስተምሮ የተለያዩ የክርስቲያን ሚዲያዎች ላይ እየሄዱ እንዴት ሐሰት እንደሚያስተምሩ በተለይም የክርስትናው ትልልቅ ፖድካስት ያላቸው አለቅላቂ የሆኑ እንዴት በኡስታዞች ቁጥጥር ስር ሆነው እስልምናን በሐሰት ማለትም የሐሰት አስተምሮ እስልምናው ክርስቲያኖች ላይ እንዲጫን የሚፈቅዱ እንዳሉ በዚሁም ሰው እንዲገነዘብና ከእንደዚህ አይነት ሰዎች እንዲርቁ መረጃዎችን አጋሩ። ስለ እውነት እንኖራለን፣ ስለ እውነት እንሞታለን። ውሸትን በመረጠች ዓለም ላይ ስለ እውነት እንሰዋለን። ሚስቱን በስነ ስርዓት መያዝ የማይችል ልጁን እንኳን በስነ ስርዓት እንድትለብስ የማያደርግ ሚስቱን ሸሪዓዊ የሆነ ጅልባብ እንድትለብስ እንኳን የማያደርግ ለህዝብ የተቆጨ መስሎ ለዲን የተቆረቆረ መስሎ ያዙ ይልቀቁኝ። በተለይ በሴቶች ገንዘብ ኔት እንኳን እየሞላ በሴቶች ገንዘብ ወይ በሚስት ስም ወይ በተለያየ ሐዋላ ስም ወይ እያጭበረበረ ወይ ደግሞ ዘመዱን ወደ ውጭ ሀገር ልኮ ወይ አቀራለሁ ወይ አስተምራለሁ የስደት ዓለም ላይ ያሉ ሴቶችን ገንዘብ እየበዘበዘ ከዛም ስለ መሪዎችና ሊናገር መጀመሪያ ራስን ሰብሰብ አድርግ፣ ራስን ምራ። ምክንያቱም መሪ ከቤት ነው የሚጀምረው። ባል ቤት ውስጥ መሪ ነው፣ ልጆቹን መሪ ነው፣ ቤተሰቡን ቤቱን መሪ ነው። ከዛም አልፎ እንግዲህ የሰፈር መሪ፣ ከዛም አልፎ የከተማዋ፣ ከዛም ብሎ እንደዛ የሚሄድ አይደል? መጀመሪያ ትንሿን እንኳን መምራት አልቻልክም። ስለዚህ ሌላው ላይ እጅን ለመላክ ይሄንን ሼክ አልባኒ ነው ይሄንን ቆል ይገርመኛል አለ ሼክ አልባኒ ረሂመሁላህ። አገር መሪን ለመቃወም በጣም ይነሳሉ። ነገር ግን ቤታቸውን በሚገባ በሸሪዓ መምራት አልቻሉም። ሳውዲ መንግስት በሸሪዓ እንትን አይልም፣ እንደዛ አይሆንም፣ እንደዛ ያዝም፣ እንደዚህ እንትን አይልም። አንተ አንዲት ሚስትህን በሸሪዓ ማስተዳደር እኮ አልቻልክም። አንተ ጅላንፎ አለ አንድ ሚስትህን በሸሪዓ ማስተዳደር አልቻልክም። ከሚዲያ ላይ ተይ ተቆጣኝ ማለት አልቻልክም። ተይ ቲክቶክ ላይ ወጥተሽ ወንድ ጋር አትገልፍጪ ማለት አልቻልክም። እቤት ተቀመጪ ካድምሻለሁ እኔ ያስችልሻለሁ ማለት አልቻልክም። ታዲያ አንተ ያችን አንድን ሰው ያልቻልክ ሀገር የሚመራ ሰው ላይ መንጠራራት ይሄንኛው ዋጅብ ነው፣ ፈርደል አይን ነው አንተ ላይ። ሚስትህን ልጆችህን በስነ ስርዓት መቆጣጠር ያንተ ዋጅብ ነው፣ በአንተ ላይ ግዴታ ነው። ስለ መሪው ደግሞ አንተ ዓሊም አይደለህም። ለዑለማዎች እነዛም ደግሞ ግዴታ የሆነባቸው አሉ፣ እነሱ ይናገሩ። ያልበላህን ቦታ አትከክ፣ የራሷ እያረረ ይሶ ታማስላለች አለ። ጭራሽ ይሄ ሁለተኛ ሚስት ሆናለሁ ብዬ በሀያቴ አስቤው አልሜውም አላውቅም።
ምንም ማለት ነው። ግን ሆኜ የተገኘው እና እንጂ ይሄ ሚዲያ ላይ እንደሚወራው ተደራቢ ስለሆነሽ ወይ ደግሞ የልጆች አባህ ለመበጥበጥ ምናምን አይደለም የምትመጪው። ፈርስትሊ ስህተቱ ምን መሰለሽ? አንድ ወንድ ሲያገባ ሴቷ ናት የምትጠመደው ሁለተኛ ሚስት። ዋይ ፈልጎ የሄደው እሱ ነው፣ ህፃን ልጅ አይደለም። ገባ? ፋይት መጀመር ካለባት ከባሏ እንጂ ከምትመጣው ሁለተኛ ሚስት ነው ብዬ አላምንም። ቆይ የሙስሊም ሴቶች ተረጋጉ። ባሎቻችሁ ላይ ሳይሆን ቅሬታችሁን ማሰማት ያለባችሁ አምላካችን የምትሉት አላህ ላይ መሆን አለበት። ያውም ሁለት ደረበብኝ አንድ ብለሽ ነው የምትበሳጭው። አላህ እንዲሰልስብሽ እንዲፎርፍብሽ ፈቅዷል እኮ። እሱ ብቻ አይደለም ባህሪያንም መደረብ ይችላል። ስለዚህ ሁለተኛ ያገባብኛል ልቤ ይሰበራል ብለሽ ምቲ ይሄ የሚያስከፋሽ ይሄ ትክክል አይደለም ምቲ ከሆነ እስልምና ውስጥ ምን ትሰሪያለሽ? ካዳ ይሄን ከተቃወምሽ ከእስልምና መውጣት አለብሽ ማለት ነው። እንዲህ ይላል መጽሐፍ ቅዱሳችን። እኛ ደግሞ የኛ መመሪያ መጽሐፈ ዲድስቅልያ ምዕራፍ 13 ከቁጥር 15 ጀምሮ መጀመሪያው ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህን ታስተውሉ ዘንድ ለእናንተ አግባብ ነው። ሁለተኛ የሚያገቡ ግን ከሕግ የወጡ ይሆናሉ። ሁለተኛ ካገባ ከሕግ የወጣ ይሆናል። በእግዚአብሔር ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለምና። ስለዚህ ሁለት የሚያገቡ ከሆነ ከመጽሐፍ ቅዱሱ ስለሚቃረኑ ሕግ ጥሰዋል። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምዕመናን አይቆጠሩም። ሶስተኛ ካገባ ምዕምን ተብለውም አይጠሩም፣ ክርስቲያንም አይደሉም። አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ፣ ሀፍረትንና ውርደትን ያገኛሉ። ሙሐመድ ዞት የመጣው አስተምሮ እስከ 4 ድረስ አግቦ የሚለው ለሴሰኞች ለቅንዝራሞች የተሰጠ ነው እንደ መጽሐፍ ቅዱሳችን። እንደነኛ አይነት ሰዎች ሀፍረትን ውርደትን ያገኛሉ ይላል መመሪያችን። ስለዚህ የሙስሊም እህቶቼ እንደዚህ አይነት አስተምሮት ውስጥ በላይሽ ላይ እንደ ሽንት ቤት 4 ቦታ ገብቶ አንቺ ጋር መጥቶ እንዲጨማለቅ አትፍቀጅለት። እንዲሁም ከ4 በላይም ባሮችን እንዲገናኝ ይፈቅድለታልና ይሄ ጤናማ አይደለም። ይሄ የምትቃወሙ ከሆነ ከእስልምና መውጣት አለባችሁ። እንዴ የኛ አስተምሮ በግልጽ ከአንድ በላይ የሚሄድ ከሆነ ከሕግ ወጥቷል። 3 የሚያገባ ከሆነ እሱ ምእምን አይባልም። 4 የሚያገባ ከሆነ ሴሰኛ ቅንዝራም ነውና ፍርድ ይጠብቀዋል ይላል መጽሐፋችን። እኛ ጋር እንደዚህ ግልጽ ነው። ሊያመጡ የሚችሉት ምንድነው? ሰዎች በውድቀታቸው በብሉይ ኪዳን ላይ ያደረጉትን ነው። እሱን ደግሞ እግዚአብሔር ሕግ ሰጥቷቸው እንዲያደርጉ ብሏቸው አይደለም። በአዲስ ኪዳን በግልጽ ከአንድ በላይ ማግባት እንደማይቻል ተደንግጓል። ይህን የሚያደርግ ካለ ከአንድ በላይ የሚያገባ ካለ እሱ ከሕግ የወጣ ነው። እንደ ምእምንም ሊቆጠር አይገባም፣ ክርስቲያንም አይደለም። አሁን ላይቭ ላይ ነን። ኑ ተመልሷል። መልካም እሺ፣ የኔ ጥያቄ ምንድነው? መጽሐፈ ኢዮብ ምዕራፍ 2 ቁጥር 9 ላይ ሚስቱንም እስከ አሁን ፍጹምነትን ይዘሃልን እግዚአብሔር ስደብና ሙት አለች ይላል። የሚቀጥለው ከግሪክ የተጨመረን ይላል። የኔ ጥያቄ ምንድነው? ብሉይ ኪዳን የተጻፈው በሂብሩ እስከሆነ ድረስ ለምን አምላክ ቃል ላይ ግሪክ ይጨመራል? ኦር ደግሞ አምላክ ቃል ላይ ለምን ይጨመራል የሚለው ግን ሜቢ ክሌሙን አንተ ስላመጣው አኗሪ ለመጨመሩ ማስረጃ የምታመጣው አንተ ነህ። ከግሪኩ ተጨመረ ያለው ማን ነው? አንደኛ ያቀረበው ማስረጃስ ምንድነው? አቅርቡልን እሱንና እኛ የምናደርገው ነገር ምንድነው? ማስረጃውን ኢቫሉዌት ማድረግ ነው። አንደኛ መጽሐፍ ቅዱሳችሁ ላይ እዛው የራሳችሁ መጽሐፍ ላይ እዚህ መጽሐፍ ላይ እንደተጨመረ ይናገራል እኮ። ምንድን ማስረጃ አሳየና ገልጠ ተጨመረ የሚለውን አሳየን። እሺ አብሽር። ኦኬ መጽሐፈ ኢዮብ አንዴ ልከፍተው ነው። አንዴ ኢዮብ ይኸው አንዴ ባትሪውን ትለበል። ኦኬ ላይ ይሁን ኮንስታንቲኖስ አይ ቲንክ አይ ዶንት ቲንክ በጣም ስሞል ነው ፎንቱ። እስቲ አንዴ መጽሐፍ ቅዱሱን አንዴ ያሳየን ወንድማችን። አንዴ መጽሐፍ ቅዱሱን አሳየን።
ይመለስና የስንተኛ ዓመተ ምህረት ህትም መሆኑን እና ደግሞ የኛ ነው ወይስ የፕሮቴስታንት ምናምን የሚለውን ያሳየን። እሱን ለማየት ፈልጌ አክፈተው መጽሐፍ ቅዱስን አንዴ መልሻለሁ። እሺ መጽሐፍ ቅዱስን አንዴ አንደኛ ይሄ ግለጠው፣ ሁለተኛ ይሄው ይታያል። ግለጠው አባቴ ለሰማ ይሄው ገልጬዋለሁ። ይታያል። አይ እንዲህ አንዴ ግለጠው ቀጥሎ ያለውን ፔጅ ማለት ነው። ኦኬ ይሄው እንደዚህ እናደርገዋለን ማለት ነው። በዚህ በኩል አሳየኝ። ቤቱ ጋር በዚህ በኩል ግራውን አሳየኝ ብራዘር። አውቀህ ግራውን አሳየኝ። ምን ሆነ ነው? ይሄው ይታያል። እኔ ጋር ከምንጨቃጨቅ ይታያል። አይታየም? እስቲ የመቼ ነው ታተመ የሚለው አንድ ያሳየን ፕሊዝ። እሺ 1962 አሳየን። እሺ አንዴ እንደዚህ ላድርገውና ላይቲ ኦኬ። እዚህ ጋር ይታያል አረንጓዴ። እዚህ ጋር ቆይ አንዴ እንደዚህ ላድርገውና አንዴ እንደዚህ ጥፍ አድርገው። ቆይ እዚህ ጋር ነው ያለው። መብራት የለህም እንደ ቤቱ ይታያል። 1962 በበርሚንግሃም ሄሪክ ዩናይትድ ፋይበር ሶሳይቲስ እስቲ ወደ መጀመሪያው ፔጅ ተመለስልኝ አንዴ ይቅርታና። እዚህ ጋር ኖ እሱማ ባዶ ነው። እስቲ እሱን አንድ ያሳይ። እስቲ ይሄው እሺ ለመጻፍ የኢትዮጵያ ቅዱስ ማህበር ፋይበር ሶሳይቲ ኦኬ። እሺ ቀጥል። እስቲ መጽሐፍ ቅዱስ ስላለኝ አይገስ ማለት እችላለሁ መሰለኝ ካለኝ። እሺ ቀጥል አንተ። ምትወልቅ ሰፈር ክፍሉን ክፈተው። ራሱን መጽሐፍ እያሳየን ክፈተው። ይሄው ራሱን ይሄው አውሽውና ይሄው አንድ ልክፈቶሽ መጽሐፈ ነገሥት አይደለም እየገለጥኩት ነው እንደ እየገለጥኩ የፈለክ ነው። እሺ በመጽሐፈ ኢዮብ ይሄው እንደዚህ እናቁመውና አይትና ያው መጽሐፈ ኢዮብ ይታያል። መጽሐፈ ኢዮብ ምዕራፍ